እንኳን ደስ ያለህ። አመሰግናለሁ ይሰማኛል። እንዴት ነበረ ውድድር? ውድድሩ አሪፍ ነው፣ በጣም አሪፍ ነው። እንዴት ነበር? ከባድ ነበር? አየሩ ሁሉ ነገር ጥሩ ነበር? አሪፍ ነው። ቦታ ትንሽ ቀዝቃዛ ይመስላል እንጂ ውስጥ ትንሽ ይሞቃል ሆነ እንጂ አሪፍ ነው። አሪፍ ነበረ። አሪፍ ነው፣ አሪፍ። አሁን ማራቶንን ስትሮጥ ለስንተኛ ጊዜ ነው? ቶኪዮ፣ ቺካጎ፣ ቦስተን 5 ጊዜ እንደዛ። አምስተኛ ማራቶንህ። ከአምስቱ ማራቶን የከበደ የትኛው ማራቶን ነው? ሶስቱም መጀሮች አለው። ሶስቱም ብር ነው። 2-2 ነው ወጣው። የመጀመሪያ ማራቶን 5ኛ ወጣው አምስተርዳም። ከዛ ቫሌንሺያ ሲሳይ ሲያሸንፍ 5ኛ። ቫሌንሺያ ሲሳይ ሲያሸንፍ 5ኛ ነው የወጣኸው። የዛ ጊዜ ቫሌንሺያ ላይ ሁለት ጊዜ ነው 5ኛ የወጣኸው ማለት ነው። ኦኬ። ስለዚህ 2 ጊዜ 5፣ 2 ጊዜ 2ኛ። አይ ቶኪዮ 2ኛ፣ ቺካጎ 2ኛ፣ ቦስተን 2ኛ። በ6ኛ ውድድርህ አሸነፍክ ማለት ነው። የ5000 እና የ10000 ሜትር ሯጭ ነበርክ አይደለም? መከላከያ ውስጥ። ማራቶን እንዴት አገኘኸው? ወደ ማራቶን ስትገባ ማራቶን ከዛ በፊት 21 ሮጭ አለሁ። 21 ብዙ 3 ጊዜ ያሸንፋለሁ። ከዛ ወደ ማራቶን ገባ። አሁን ማራቶንና እዛ ትራክ ላይ ያለውን ስታየው ቶሎ ነው ከትራክ የወጣኸው። ትራክ ላይም በጣም ጥሩ እየመጣህ የነበርክ ልጅ ነህና ቶሎ ወደ ማራቶን ገባህና ወደ ማራቶን ስትገባ ትኩረት ስታደርግ በአሰልጣኝ ግፊት ነው በራስህ ነው? ማራቶን አጋጣሚ ራስን ታያለ ብሎ አምስተርዳም አስገብቶ ነበር ግሎባል። ከዛ አምስተርዳም ታውቃለህ፣ በራስ ስህተት ነው እንጂ ላሸንፍ ነበር በዛ ጊዜ ውድድሩን ካየ 40 ላይ ታውቃለህ፣ ሁሉም ልጆች አልፈዋል። ከዛ እኔ የመጀመሪያ ማራቶን ነው አላውቅም። ውሃ ወሰድኩ እነሱ ቀርቼ። ልክ ውሃ ስወስድ እነሱ ለካ ኢንተርቫል መጥተዋል። ከዛ በኋላ እንዴት ልደርስባቸው አልቻልክም? ውሃ ጠጣህ። በዛ ላይ ልምድ አለመኖር ነው። በጣም እየጠበቁ ነበር በዛ ጊዜ። እሱ ራሱ ኡሳይድን ያሸንፋል ብሎ በጣም ጠብቆ ነበረ። እንትና ጌታቸው ራሱ ያሸነፋ ጌታቸው ነው መሰለኝ። ማን ጌታቸው ነው? የኤሲክሱ ጌታቸው ኤሲክስ ያለው እነ ሀይልዬ ማኔጅመንት። እነሱ ራሱ እየጠበቁኝ ነበር። ከዛ አጋጣሚ አልተሳካም። ይኸው ዛሬ እንግዲህ በትዕግስት በመስራት ምክንያት አሁን ኬፕታውን ላይ ተሳክቶልሃል። ኤሊድ ኪፕቾጌ ተሳትፎ ነበረ። እሱን ጠብቀኸው ነበረ? ኧረ አልጠበቅኩም። እሱ ታውቃለህ፣ ሌላ ደግሞ አንድ ቲም ስለሆነ እሱ ስለሱ አውቃለሁ። ኬንያም ሄጄ ነበረ ለቀረጻ ምናምን እሱ ጋር። በደንብ ስለምታውቀው ያው እሱ ስላረጀም ብዙ አልፈራኸውም? እሱን አልፈራውም። ማንን ነበር የፈራኸው? ሁለቱም ልጆች እየመሩ የነበሩ ኬንያ ትንሽ እነሱ ነው እንጂ ሌሎች ሁሉም አውቃቸዋለሁ። ይሁንልኝንም ታውቀዋለህ? ይሁንልኝ እኮ ቀላል አትሌት አይደለም። እሱም አውቃለሁ። እሱ ደግሞ አጋጣሚ አንድ ክለብ ስለነበረን 5000 10,000 አብረን እየሮጠን ነበር እኮ ድሮ 5000 እና 10,000 ላይ እሱ ይበልጥ ነበር አይደል? አሁን ማራቶን ላይ ደግሞ ቀደምከው። ትራክ ላይ አብረን ወጠናል። ትራክ 10,000 የሆነ ጊዜ እኔ አንደኛ ስወጣ እሱ ሁለተኛ ወጥቷል። ትራክ ላይ ትራክ ላይ ማራቶን ከገባ በኋላ ነዋ። ማራቶን ከገባ በኋላ ትራክ ተመልሶ ነው እንደዛ የሮጠው እንጂ በፊት ወደ ማራቶን ሳይገባ ትራክ ላይ በጣም ፈጣን ልጅ ነበር። እኔ መከላከያ ደግሞ እነሱ ይቀድሙኛል። እኔ 2010 ነው 11 ነው ገባው። እነሱ ታዋቂ ነበሩ። እኔ ልክ ስገባ እነሱ እነ ይውልልኝ እና ጌታኔ እና ታያል በጣም ታዋቂ ነበሩ የኛ ቲም ላይ። ይታወቁ ነበረ። አንተ የሀረር አካባቢ ልጅ ነህ አይደለ? የሀረር ልጅ ነኝ። ማን አራያ ሆኖ ነው ውድድር ሩጫን የጀመርከው? እንዴት ሩጫ ልጀምር ቻልክ? ሩጫ ልክ ሁሉም ትምህርት ቤት አለ። ሁሉም ሰው ትምህርት ቤት ሆነ አወዳደራ ምናምን። ትምህርት ቤት አጋጣሚ ባህር ዳር 2008 ነው 2007 ወሰዱኝ 800 እና 1500። ከዛ ትምህርት ቤቶች ላይ አሪፍ ሮጥኩ። ከዛ ተመልሼ ፕሮጀክት አለ የሆነ ትልቅ ፕሮጀክት ነበረ። ከዛ አሰልጣኝ የሆነ ረጋሳ የሚባል ፕሮጀክት ላይ እንደዚህ
ወጣት ማን ነው ታዳጊ ያሰላለ ያሰላ ወስዳለሁ መለምላለው እንደዚህ ማጣሪያ ታደርጋለህ ምናምን ትሬኒንግ ያስጀምሩኝ። ከዛ አሰላ 800 እና 1500 አረር ወከልኩና ያዝኩ። ኦኬ ኦኬ። እንደዛ እየጀመርኩ ማንን አይተህ ነው ሩጫ የጀመርከው አንተ? ማንን አይተህ ሩጫ ጀመርክ? በዛ ጊዜ የሆነ ልጅ አለ። አሁንም እዛ ሀረር ነው የሆነ ሰፈር ትሬኒንግ ይሰራል። ከዛ ታውቃለህ ሀረር ላይ የሆነ ገጠር ላይ እኔ ገጠር ልጅ ነኝ። አዲስ አበባ ሄዷል ሲባል ትልቅ ነገር ነው። ኦኬ ኦኬ። የት አካባቢ ነው ገጠር? ሀረር የት አካባቢ ገጠር? ሀረር ድሬ ጠያ ነበር። ሀረር ታውቃለህ ትንሽ ናት፣ ብዙም ገጠር አትባልም። ሀረር የሆነ የምታውቀው ከሆነ ትንሽ ናት። ትንሽ ነች። ትንሽ ነች። ትንሽ ወጣ ያለች ወደ ድሬ ጠያራ የሚባል ቦታ ነው። ድሬ ጠገር አካባቢ ልጅ ነህ። ስለዚህ ያ ልጅ ነው እሱ እንዳንተ ፌመስ ሆኖ አሁን በዓለም አቀፍ ውድድር አልበቃም። አንተ ግን ለዓለም አቀፍ ውድድር እስከ ማሸነፍ ደረጃ ደረስክ። እሱ እዛው ቀርቷል። እሱ እዛ ነው አጋጣሚ። ተጠይቀዋለህ አልፎ አልፎ? አረ እናወራለን፣ አግዛለሁ፣ እንትን አደርጋለሁ፣ ሁሉም ነገር እንትን አደርጋለሁ። ኦኬ ኦኬ። እስካሁን ካየሃቸው ማራቶኖች ከሮተርዳም፣ ከቺካጎ፣ ከቦስተን አንደኛው ሜጀር ቶኪዮ የቱ ከባድ ውድድር ነበር? እና ከሳውዝ አፍሪካ ውድድር የትኛው ነው ከበደ ውድድር? ከባድ ውድድር አንተም ታውቃለህ፣ ቦስተን ነው። ቦስተን በጣም ፈታኝ ነው፣ በጣም ከባድ ነው። ኦኬ ቦስተን የፈተነ እዛ ላይም ሁለተኛ ወጥተሃል። አጋጣሚ ደግሞ ዘንድሮም እኮ ገብቼ ነበር ቦስተን ሄጄ በጣም ኮንዲሽን አሪፍ ላይ ነበርኩ። ጉንፋን አመኝ እዛ ልክ እንደደረስኩ። በዛ ምክንያት ነው ውጤት የተበላሸብህ? ቦስተን ዘንድሮ ገብቼ ነበር። ከዛ እስከ 20 ምናምን ሄጄ ወጣው። በአንድ ወር ልዩነት እዚህ አሁን ገባ። ኦኬ ኦኬ። የወደፊት እቅድህ ኦሎምፒክ ማሸነፍ፣ ዓለም ሻምፒዮና ማሸነፍ? አንደኛ ኦሎምፒክ፣ ከዛ ሌላ 7ቱም 6ቱም ሜጀር ልክ እንደ ኢሉድ በቃ 6ቱም ሜጀር ቢያሸንፍ ደስ ይለኛል። አሁን እስካሁን 3 ላይ ደርሻለሁ። የቀረውን ቢያሸንፍ ደስ ይለኛል። ኦኬ ኦኬ። በጣም ጥሩ በጣም ጥሩ። ስለዚህ የቀረውን አሸንፈ የዓለም ሻምፒዮና ኦር ኦሎምፒክ ላይ መሳተፍ ነው የምትፈልገው? አሁን ላይ ጥሩ ከሚባሉ የማራቶን አትሌቶች ውስጥ አንዱ ነህና ይሄ ደግሞ እንደሚሆን አልጠራጠርም። መጨረሻ ማስተላለፍ የምትፈልገው ምንድን ነው? መጨረሻ እኔ የአንተ እንትን ብዙ እንትን እከታተላለሁ። እውነት አንተ ስለ ለስፖርት ያለ ነገር በጣም አደንቃለሁ፣ ላይክ አደርጋለሁ። ጥሩ ነሱ። ኦኬ። ስለዚህ ለተተኪ አትሌቶች ለምን አንተ አሁን እዚህ ደረጃ ለደረስክበት ለዛ ለተወለድክበት አካባቢ አርአያ ነህና እዛ አካባቢ ላሉ ልጆች ምን ታስተላልፋለህ? እነሱም ልክ ትሬኒንግ ታውቃለህ፣ ብዙ ውድድር ብዙ እንትን ያስፈልጋል። ትዕግስትና ስራ ብዙ ማራቶን ደግሞ ብዙ ስራና ብዙ ልፋት ጠይቃል። አንዱ ውድድር ከተሳካ አንዱ ይበላሻል፣ አንዱ ስለዚህ ተስፋ ለመቆረጥ ተስፋ ሳይቆርጡ መስራት አለባቸው። በጣም አመሰግናለሁ። በድጋሚ እንኳን ደስ ያለ ለማለት እወዳለሁ። አመሰግናለሁ። እሺ፣ ሰላም ሁን። ቻው። እሺ።